ልታስረሳኝ ፈለኩ። ቆይ ማሚ፣ ደስታዬን ለማቆየት ምን ማድረግ አለብኝ? ማሚ እባክሽን ዝም አትበይኝ። እኔ እኮ እናቴ ነሽ ብዬ ነው ሁሉ ነገር ማውራሽ። ቢያንስ አይዞሽ በይኝ። ማሚዬ ቆይ ለኔ የሚሆን ማጽናኛ ቃል አለሽ? ልጄንም መርሳት አልቻልኩም። ለሱ ጥበብ አለሽ? በጣም አይ አልተመቻትም እኮ ርብቃ ተነሺ። ተኛው እንዴ? አዎ ውስጥ ግቢና ተኚ። አያዙ አልተኛም። ለምን? እንቅልፌ ጠፋ። እሺ ሪቺ ና። ምን አባሽ ፈልገሽ ነው? ከማሜቴ የተረፈ ገንፎም ትችላለህ። አራስ መስላለሁ? በምን እድል? ሻው ለመሬ መጣሽ? ናፈከኝ። ሴትዮ ስራ የለሽም እንዴ? አንተ ነበርክ ስሬ። ያው አንተም ታሰርክና ስራ ፈታው እና ልትዝናኝብኝ የመጣሽው? አዎ ብታይ ጨዋታ ናፈቀኝ። ጭራቅ ምን የሚናፈቅ ነገር አለ? ይኸውልሽ ትሰሚኛለሽ? ከዚህ ቦታ ተከብረሽ ብትወጪ ይሻላልሽ። ወራዳ ደግሞ አንተም ሰው ነው ስለ ክብር ታወራለህ? ምንድነው ለመሳደብ ነው የመጣሽው? ማ እኔ ሪች አንተም በመስደብ ምንም የማባክነው ጊዜ አይኖር። እና ታዲያ ምን ይገትርሻል? አትጠረጊም? አስመሳይ ውሸታም። ደግሞ አንተ ከሰው ዘር ትመደባለህ? ሂጂ በእናትሽ። ለነገሩ በሁለት እግር ስለምትራመድ ነው ሰው የተባልከው። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ርብቃ ድራማ እንግዲህ በባለፈው በክፍል 34 ላይ በጣም አስደንጋጭ ነገሮችን አይተን ነበረ። አቤልና እዩ ላይ የተካሄደው ጦርነት እንግዲህ በእስር ተጠናቆ እያየኑ እንገኛለን። እንግዲህ የዛን ክፍል ላይ ማለት ነው በክፍል 34 ላይ አቤል ርብቃ የነገረችውን ነገር አላምንም ብሎ ርብቃን በጥፊ መታትና እንግዲህ ጉድህን በጆሮ ስማ ሲለው ተነስቶ ወደ መታጠቢያ ቤት ያመራል። እና እንግዲህ የሾካካ እዩ ተብየው ተንከሲስ ማለት ነው ስልክ ሲያወራ ይሰማዋል። እናም እንግዲህ እዩ ብቻውን አይደለም የሚሰራው፣ አብረውት ከውጭ ነው ይሄን ነገር የሚያግዙት ሰዎች እንዳሉ እንግዲህ ብዙ ጊዜ አይተናል። እና እንግዲህ ዮኤል ስልክ ደውሎ ነገሩ እንዲፈጠን መቲ ደግሞ ሁሉንም ነገር በስሙ እንደምታዞርለት ስለነገረችው ነገሮች ሁሉ እንዲፈጥኑ አቤል ከነ ቤተሰቡ ተመልሶ መጥቷል። ስለዚህ ቶሎ መፍጠን አለብን ሳይነቃ በማለት ዮኤል እንግዲህ ከሰዎች ጋር እያወራ ነበረ። እና አቤል መታጠቢያ ቤት በር ላይ ቆሞ እንግዲህ ጉዱን ነበር በጆሮ ነበር የሰማው። ልጁን እኔ እንደገደልኩትና ቤቱንም ደግሞ በመቲ ስም እንደሆነ ካወቀ የሚለቀኝ ይመስላል እያለ በተደጋጋሚ ሲያወራ ይሰማውና አቤል እንደምታውቁት ችኩል ነው። ምንም ነገር ፊት ለፊት ነው የሚያደርገውና በፍጥነት ሂዶ እንግዲህ ደብቆ ያስቀመጠውን መሳሪያ ሽጉጥ አንስቶ ወደ ዮኤል እየሮጠ ይሄድና መታጠቢያ ቤቱን ቆልፎ እንግዲህ እዛ ላይ ስናይ ግን እዩ መሳሪያውን ሲነጥቀው አይተን ነበረ። መጨረሻ አካባቢ ካያችሁ ተው ይሄን ነገር አንሳልኝ ተው ካለው በኋላ አቤልን ገልብጦት ነበረ። እና እኔ አቤል በህይወት ይኖራል ብዬ እንደውም አልጠበቅኩም ነበረ። ነገር ግን እንግዲህ አቤል ጀግናው አማቻችን የርብቃ ባል ትላላችሁ እጁን ዮኤልን ይመታውና እንግዲህ ፖሊስ ደርሶ ሁለቱንም ወደ እስር ቤት ወርሯቸዋል። እና አሁን ላይ እንግዲህ ሁለቱም እስር ቤት ውስጥ ይገኛሉ። ዮኤል ግን አሁንም እስር ቤት ሆኖ በቀልን እያሰበ ነው። እስር ቤት የገባው በራሱ ጥፋት ነው ማለት እንደውም አቤል ነበር በቀልን ማሰብ የነበረበት። ነገር ግን ተንኮለኛ ሰዎች እንግዲህ ከትላንት ጥፋታቸው ከትላንት ማንነታቸው መማር የማይፈልጉ ሰዎች አሉ፣ ልክ እንደዩ አይነት ሰዎች ማለት ነው። እና እንግዲህ እዩም ልፈታና አለቃችሁም ሁላችሁንም እያለ ነው። ማሚቴ ደግሞ በሌላ በኩል በጣም ቁጭት ውስጥ ነው ያለችው። ማሚቴ ራሷን እየወቀሰች ትገኛለች። ልጆቼ እንደዚህ እንዲሆኑ ያደረኩት እኔ ነኝ በበቀል ተነሳስቼ እያለች ነው። እንግዲህ እንደሚታወቀው ቤቱን ሁሉ በልጇ ስም አድርገዋለች።
መቲ ደግሞ ይሄን ነገር ስትሰማ ከሀገር ልትወጣ እያሰበች ትገኛለች። እንግዲህ አንድ ትልቅ ፋይል የምን ፋይል እንደሆነ አላውቅም መቲ ጋር አለ እና እንግዲህ አዙን ትደውልና እሷ ጋር እንድትመጣ ትጠይቃታለች። አዙ ግን በሄደችበት ሁሉ አሁን ላይ ርብቃን መርዳት ስለምትፈልግ መቲ ጋር እንግዲህ ሂዳ አንዳንድ መረጃዎችን ከለቃቀመች በኋላ ልክ መቲ ልትሸኛት ስትወጣ ነበረ ስልክ ረሳው ብላ ተመልሳ መቲ ያስቀመጠችውን አንድ ወረቀት አለ ከሀገር እንድትወጣ የሚረዳት። ያንን ወረቀት እንግዲህ ሰርቃ ይዛባት ሄዳለች። እጠፋለሁ ከሀገር እወጣለሁ ያለችው ልጅ አሁን ላይ ምንም ነገር ተስፋ የላትም። ኢዩኤል ደግሞ እስር ቤት ልጠይቀው ስትሄድ ዓይንሽን ላፈር። ምክንያቱም መጀመሪያም ገንዘቧን ነበር የሚፈልገው። እንደ እንቁላል ሲንከባከባት እንደነበረ ሁላችሁም አይታችኋል። ምን ልሆንልሽ ምን ትሆኝልኝ ሲላት ነበረ። ነገር ግን አሁን ሁሉ ነገር እንደተደረሰበት ሲገባው ዓይንሽን ላፈር እያላት ነው። እንደዚህ አይነት ሰዎች አይጣልባችሁ እንግዲህ ሲኖራችሁ ከእናንተ ጥቅም ፈላጊው ሰዎች የዚህን ጊዜ ነው የምታውቋቸውና ከፈለግሽ ከወደድሽኝ ከዚህ መውጣበትን ቶሎ አመቻች ያለዛ ዓይንሽን ላፈር እያላት ይገኛል ኢዩኤል መቲን ማለት ነው። ያው መቲ እንግዲህ መቀጣት አለባት። የገዛ እናቷንም ፎቅ ላይ ወሮራ ልትገላት ነበረ። ስለዚህ እንደ መቲ አይነት ሰዎች በፍጹም ገንዘብ ሊኖራቸው አይገባም ባይ ነኝ። ካላቸው ሰዎችን ይጨርሳሉ። በጣም አደገኞች ናቸው። እና እንግዲህ ይሄ ነገር በዚህ እንዳለ ነበረ ርች ደግሞ ወደ እስር ቤት እየሄደች መጠየቅን ተያይዘዋለች። ነገር ግን ዋናው አላማዋ እዩን ማሳቀቅና መሳደብ ወይም ደግሞ ባለበት እንዲንጨረጨር ማድረግ ነው። እዩ እዛ እስር ቤት ውስጥ ሆኖ ርች እየተመላለሰች እያሾፈችበትና እያንጓጠጠችው ትገኛለች። ከዛ እስር ቤት ሲመጣ ግን ወዮልሽ ርችዬ፣ አላማው አንቺ እንዳትሆኚ ተጠንቀቂ፣ በጣም አታብዡ። ግን እሱን ለማብሸቅ በየጊዜው ወደ እስር ቤት እየሄደች እንግዲህ ልክ ልኩን ስለ ድርጊቱ ስለ አጸያፊ ተግባሩ እየነገረችው ነበረ። እና እንግዲህ የርብቃ አጎትም ያው ማሚቴ አሁንም ነገሮች ሁሉ እያስታወሰች፣ ነገር ግን የርብቃ አጎት ባለቤቷ ስለሆነ መናገር አልፈለገችም። ነገሮችን ደብቃ ምንም ነገር እንደማታስታውስ ከሪች ጋራ ተነጋግራለች። እና ሪች ማስታወሷን ብታቅም ለማንም ሰው ግን እንዳትነግሪ አሁን ላይ ነገሮች እስኪስተካከሉ እኔ እንደማስታውስ ማንም ሰው ማወቅ የለበትም እያለች ትገኛለች። ሌላው ደግሞ እንግዲህ መቲ ከሀገር ልትወጣ ጉድ እያለች ትገኛለች። ማሚቴ ይሄን ነገር እየሰማች ግን ልጇ እሷ ላይ ስለጨከነችባት ነው መሰለኝ ምንም ማውራት አልፈለገችም። የርብቃ አጎት የመቲ አባት እንደሆነ እያወቀች ልጃችን እዚህ ሳትል ዝም ብላለች። እንደማያስታውስ ሰው ሆና ለምን እንደፈለገችው ይሄን ነገር አላውቅም። እዩ አሁን ላይ ታስሯል። እዩ ነበር ችግሯ። ምክንያቱም እዩ ብታስታውሽ እንኳን በፍጹም ትንፍሽ እንዳትይ እንደማታስታውሺ አስመሲ ወዮልሽ ብሎ በልጇ ነው ያስፈራራትና ታዲያ ለምንድን ነው አሁን ላይ እንደማታስታውስ የምትመስለው? እዩ ታስሯን ብዬ አስባለሁ። ነው እንግዲህ መቲ ደግሞ ከሀገር እንደምትወጣ ርብቃ መረጃ ሲደርሳት ራሴ ነኝ የማደርገውን የምበቀላት እኔ ነኝ፣ ስለዚህ ማንም ሰው ጣልቃ እንዳይገባ እያለች ነው። ርብቃ ምን ልታረጋት ትችላለች? እውነት ለመናገር ከሆነ መቲ ምንም አላደረገቻትም ርብቃን። ያው ቤቱን በስሟ ያዞረችው ማሚቴ ነች፣ መቲ አይደለችም። መቲ ቤቱ በስሟ ለመዞሩ ስለ የርብቃ ልጅ ስለመሞቱ የመቲ እጅ የለበትም። ያኔ ሞክራለች፣ ብዙ ነገሮችን ጥራለች። በቤት አጋዣቸው በኩል ብዙ ነገር እንድታደርግ ስትጥር ስታደርግ ነበር። ግን አንዳችም ነገር ርብቃ ላይ ለሆነው ነገር ምንም ያደረገችው ነገር የለም። አልተሳካላትም። ሞክራለች፣ አልተሳካላትም። እና ግን አሁን በመጨረሻ ከሀገር ልትወጣ ትፈልጋለች። እና ይህን ነገር እንግዲህ አዙ መታ ለነ ሪች ነግራቸው ነበረ። እናም የርብቃ አጎት ይህን ነገር ሲሰማ ይችን ልጅማ እንደውም አለቃትም፣ በህይወት ነው የምፈልጋት እስር ቤት ሳትገባ ሲል ነበረ። አለቃትም ብሎ ሲናደድ ማሚቴ እንዴ ልጃችንን አለች። እንግዲህ ማሚቴ ልጃችንን ብላለች። እርግጠኛ ነኝ አሁን ይሄን ሀሳብ ማሚቴ ትቀይረዋለች። እኔ ልጃችን ያልኩት ብላ ሌላ ሀሳብ ታወራለች። እርግጠኛ ነኝ መቲ ልጁ የሰውየው ልጅ እንደሆነች አትናገርም። ግን ብትናገር ጥሩ ነበረ። እንግዲህ የነ ርብቃ ቤት የሚመለሳን ብለን ተስፋ እናደርጋለን። ምክንያቱም ወረቀቶች ምናምን እጃቸው ላይ የገቡ ስለሆነ በእነ እዩ እጅ የነበሩ ወረቀቶች በሙሉ ማሚቴ
እንትን ካገዘቻቸው በቀላሉ ይመለሳን ብዬ አስባለሁኝ። እና አሁን ላይ ግን እንግዲህ ሁለቱ ወንድማማቾች እስር ቤት ይገኛሉ። የእውነት ወንድም ይሆኑ አይሆኑ ባላቅም ማለት ነው። እና የኔ ውድ ተወዳጆች ቤተሰቦቼ ርብቃ ድራማ ክፍል 24 ላይ እንግዲህ ብዙ ታምራት ታይተው ነበር። በክፍል 25 ግን እንግዲህ እስር ቤት ውስጥ ይገኛሉ ወንድማማቾቹ ማለት ነው። ርብቃ ደግሞ አሁን ላይ ለበቀል እየተነሳሳች ያለች ይመስለኛል። ምክንያቱም ብዙ ነገር ስለደረሰባት ማለቴ ነው። እና የኔ ተወዳጆች እንግዲህ በክፍል 36 እስከምንገናኝ ድረስ ክፍል 35 ይሄን ይመስል ነበረ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁላችሁንም እወዳችኋለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።